የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያት። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህን ቃል የምናገኘው የሐዋርያት ተከታይ የነበረ ቴዎፍሎስ የሚባል ታላቅ አባት በጻፈው በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ነው። ከዚህ ከፍ ብሎ ደግሞ ስለ ደቀ መዛሙርቱ አለመጠንከርና በፍርሃት ውስጥ እንደነበሩ ያስረዳል። ያም ሆነ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳበት ዕለት ጀምሮ ለ40 ቀናት ያክል ለደቀ መዛሙርቱ እንዲሁም ለ72ቱና ለ120 ቤተሰብ በሥጋ እየተገለጠ ያጽናናቸው እንዲሁም ያበረታቸው ነበር ይለናል ቅዱስ ወንጌል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ካላቸው በኋላ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ የሰው ልጅ ለማዳን ወደዚህ ዓለም መጥቶ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም አካል ዘያክልን ገንዘብ አድርጎ ተወልዶ በጥቂቱ አድጎ በ30 ዘመኑ በዮርዳኖስ ተጠምቆ የባህሪ ልጅነቱን አስመስክሮ 40 መዓልትና 40 ሌሊት ጾሞ መዋዕለ ጾሙ ከተፈጸመ በኋላ ወንጌልን ለማስተማር ወደ ምድረ እስራኤል ገብቷል። 3 ዓመት ከ3 ወር ወንጌልን አስተምሮ በቀራንዮ በመስቀል ላይ ተሰቅሎ 3 መዓልት 3 ሌሊት በመቃብር አድሮ ሙስና መቃብርን አጥፍቶ ተነስቶ 40 መዓልትና 40 ሌሊት ለደቀ መዛሙርቱ በተለያየ መልክ 3 ጊዜ ጉባኤ አድርጎ ሲገለጽላቸው ከቆየ በኋላ ከኢየሩሳሌም ከተማ አውጽኦም አፋ ውስተ ቢታንያ ይላል። ከኢየሩሳሌም ውጭ በሆነች ምስራቅ ለኢየሩሳሌም በሆነች በደብረ ዘይት አፋፍ ቢታንያ ሆነ ቆምንባት ላይ ማለት ነው። ወደዚህ ቦታ ይዟቸው መጣ ነው የሚል ያለ አንሳ ይደሁ ወባረኮሙ እዛም እጁን አንስቶ በአንብር ወትዕድ ባርኳቸው እስከ ፓትርያርክነት ያለውን ስልጣነ ክህነት ሰጥቷቸው አርጓል። እነሱንም ሰማያዊ ዕውቀትን ሰማያዊ ሀብትን እስከምታገኙ ድረስ ከኢየሩሳሌም ከተማ እንዳትወጡ ብሏቸው ስለነበረ ወደ ኢየሩሳሌም ከተማ ተመልሰዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበትን ከተሳቱ ከ9 አበይት በዓላት አንዱን እኛም ዛሬ
በኢየሩሳሌም ከተማ እናከብረዋለን። ማለትም በጎልጎታ በማህሌት በቅዳሴ በዝማሬ እናገለግለዋለን፣ እንዘምራለን፣ እናከብራለን። ከዚያም በኋላ ወደዚህ ቅዱስ ቦታ ወዳረገበት ቦታ ላይ መተን ጸሎትን ጸልየን አመስግነን ዘምረን ወንጌልን አስተምረን በሚገባ በዓሉን አክብረን እንመለሳለን ማለት ነው። አምላካችን መልካም በዓል ያደርግልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ገና ከጅምሩ በኢየሩሳሌም ቤተ ምኩራብ ሲያስተምር ውሎ የወደዳትና የመረጣት ቦታ በደብረ ዘይት ተራራ ያድር እንደነበረ መጽሐፍ ቅዱስ ይነግረናል። እንዲሁም ደቀ መዛሙርቱ የተለያዩ ጥያቄዎች ሲጠይቁት በምሳሌና በቀጥታ የሚመልስላቸው የነበረው በዚሁ ተራራ ነው። የምድር ቆይታውን ሲጨርስ ያረገባት ቦታ ደብረ ዘይት፣ እንዲሁም ዳግም ለፍርድ የሚመጣባት ቅድስት ስፍራ ደብረ ዘይት ተራራ። ከተለያየ የሥራ ክፍል ደቀ መዛሙርት አድርጎ የመረጣቸው ሐዋርያት በዚሁ ተራራ ላይ ተሰብስበው ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን እያሉት ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እያለ ወደ ሰማይ ሲያርግ ትኩር ብለው እየተመለከቱ ውስጣቸው በሐዘን ተሞልቶ ነበር። እናም የሚያጽናኑ መላእክት አይዟችሁ ወደ ሰማይ ሲያርግ እንዳያችሁት እንዲሁም ይመጣል እያሉ ያጽናኗቸው ነበር። ጌታችን ሲያርግ የመጨረሻ እግሩ የቆመባት አለት እስካሁን ድረስ የእግሩን ቅርጽ ይዛ ትገኛለች። ባረገበት ቦታ በትልቅ ግንብ ታጥሮ ይገኛል። በውስጡም 8 በር ያለው መስጊድ መሳይ ቤት፣ በዚሁ ውስጥ ደግሞ የጌታችን የእግሩ ምልክት። ታዲያ ሁሉም ክርስቲያን የእግሩን ምልክት እየዳሰሰ ጸሎት አድርጎ ይመለሳል። ቦታው የክርስቲያን ይዞታ ቢሆንም የሚያስገቡና የሚያስወጡ ግን የሙስሊም ማህበረሰብ ናቸው። የገቢ ማስገኛም ሆኖ ይገኛል። ነገር ግን እርገት በመጣ ዓመት ሁሉም ክርስቲያን በዚሁ ቦታ በመገኘት በዙሪያው ድንኳን ተክለው ይቀድሱበታል። አረገ